ከጥቂት ዓመታት በፊት እና ከጥቂት ሳምንታት በፊት ማለት እችላለሁ እስከ ቅርብ ጊዜ ድረስ በማይክል አርቴታ ብዙዎቹ ሙድ ይዙ ነበረ እና ከነዚህ ሰዎች መካከል ያው እንግዲህ ስራዬ ብሎ የያዘው ጆኔቪ ሚካኤል ነበር እና ጆኔቪ ሚካኤል በአርሰናል እና በአርቴታ ላይ ያልያዘው ሙድ የለም እና የሆነ ጊዜ ማይክል አርቴታ በጣም ጥያቄ ሲበዛበት በቃ በኔጌቲቭ መልክ እያነሱ ቡድኑ እየመጣበት ያለውን ሂደት እንደው ፕሮግረሱን አልታያቸው ሲል ክሬዲቱን በጣም ዜሮ ሲያደርጉበት ተበሳጨና ያው አም ኦን ፋየር አለ ደጋግሞ ስጭት ምናምን ነው። ከዛም በኋላ ደግሞ ያችን እያነሳ በሷ ሙድ ሊይዝበት ሲሞክር ነበረ ጆኒ ሚካኤል እና ቁጭ ብሎ ሰው የሰውን ስራ የሚያጣጥል ሰው የሰዎቹን ክሬዲት የማይሰጥ ሰው በሰው ብቻ ሙድ የሚይዝ ሰው የማይሰራ ሰው መልሶ ሙድ እያያዝበታል ለማለት ያህል ነው። ያው አሁን ራሱ ሙድ እየተያዘበት ነው። Has anybody seen John Obi Mikel, mate? John Obi Mikel, mate. We're looking for you, mate. I'm looking forward to watching your የማይክል podcast, አርቴታን mate. በነገራችን ላይ የማይክል አርቴታን እንትን ያው በመግለጫው ላይ ሲሰጥ በነገራችን ላይ አሁንም ከጀርባ መግለጫ እየሰጠ ነው እና ምንድነው ያው አሁን ሻምፒዮን መሆኑን ተከትሎ በሊጉ እንኳን ደስ አለህ እያሉት ነው። እሱን አመስግኖ እየተቀበለ ነው። ግን ከዛ ጋር ተያያዥ የሆኑ ነገሮችን ከሴሌብሬሽኑ እንዴት ቫይታሊቲ ስቴዲየም ላይ ማንቸስተር ሲቲ ነጥብ ሲጥል እንዴት ነው የሰማህ እያሉት ማርቲን ኦዲጋርድ ደውለው በቪዲዮ ጭፈራቸውን ከትሬኒንግ ሴንተር እንዴት እንዳሳዩት ባለቤቱ ልጆቹ እንዴት ሪያክት እንዳደረጉና ያው እንደዚህ አይነት ነገሮችን እየገለጸ ነበር እና በጣም ኢንክሬዲብል ይሄንን ጊዜ እንደምናገኘው እንደምንመጣበት በጣም እርግጠኛ ነበርኩ። ይሄን ማድረግ እንደምንችል አውቅ ነበረ ነው የሚለው እና በነገራችን ላይ በዚህ አጋጣሚ ከአንድ ጠንካራ ወንድ ጀርባ አንድ በጣም ጠንካራ ሴት አለች እንደሚባለው ባለቤቱን በጣም ነው ያመሰግነው። ስራውን እንደርሳ እንደምታደርግ ለቤተሰቦቹና ልጆቹ ያው ጊዜ መስጠት በአሰልጣኝነት ዘመን በጣም ከባድ እንደሆነ ይታወቃል። እንግዲህ ፔፕ ጋርዲዮላ በዓለም ላይ አለ የተባለ ቁንጮ አሰልጣኝ ነው፣ ግን ትዳሩን እስከ መበተን የደረሰው በስራው ምክንያት እንደሆነ ሴቶች እንግዲህ በጣም ጠንካራ ሴቶች ካልሆኑና የባሎቻቸውን ስራ በደንብ አንደርስታንድ ካላደረጉ እስከ ፍቺ ድረስ ሊሄዱ እንደሚችሉ ያው ማለት ጊዜ ካልሰጣቸው እንዳባወራነቱ በቅርብ እንትን ካላለ አስቸጋሪ ነው። አንዳንድ ነገሮችን አንደርስታንድ የሚያደርጉበት መንገድ አይኖርም እና እሱን እያነሳ ነበር እንዴት አንደርስታንድ እንደምታደርገው ለስራው እንዴት አጋዥ እንደሆነች እና እሱን እያነሳ ነበር። ለማንኛውም ማይክል አርቴታ አም ኦን ፋየር አለ። የጆኔቪ ሚካኤል ደግሞ አሁን በጣም የሌለ ሙድ እየተያዘበት ነው በደጋፊዎችም በሌሎችም እንዴት አርሰናል እንደሚጠላና አርሰናልን በተለያየ መንገድ ሲተች እንደነበረ እንደ የተወሰነ እንደው ለማስታወስ ያህል የት አለ ዜሮ ነው። ኢቭን ዋንጫ ቢበላ ክሬዲት አልሰጠውም፣ እኔ እውቅና አልሰጠውም ይላል። እሱ እውቅና ካልሰጠ እሱ ምንድነው ካልባረከው ዋንጫው ለአርሰናል ማይሰጥ ይመስል በዛ ልክ ደጋግሞ ይናገር ነበረ። ማን ስልጣን እንደሰጠው በማይታወቅ ደረጃ። ለማንኛውም ማይክል አርቴታ ቀደም ብዬ ስናገረው እንደነበረ ብዙ ውጤትን ሊያስመዘግብ እንደሚችል ገና ወደፊት ብሩህ የሆነ ነገር ከፊቱ እንዳለ ማይንዱ በጣም ከባድ ሰው እንደሆነ ስማርት የሆነ ሰው እንደሆነ ይህን ደግሞ ብዙዎቹ መስክረውለታል። ነገራችን ላይ አብረውት የሰሩት በሙሉ ፔፕ ጋርዲዮላን ጨምሮ ማለት ነውና ገና 42 ዓመቱ ነው እንግዲህ በዚህ እድሜው የእንግሊዝ ፕሪሚየር ሊግን ከ2 ዓመት በኋላ ማንሳት ማለት ቢግ ዲል ነው። የአውሮፓ ቻምፒየንስ ሊግን ከጨመረ ደግሞ ሌላ ሌብል በሌላ እንትን ሳወራው እንደነበረና አርሰናል የሚባል ትልቅ ጃይንት ክለብ በኃላፊነት መያዝ በራሱ ምን ያህል ቢያምኑበት ምን ያህል አቅሙን
ቢመለከቱትና ቀድመው ቢያጠኑት ነው ብዬ ሁሉ እኔ ይገርመኛል። አንዳንድ የአርሰናል ባለሀብቶች የአርሰናል የቡድኑ ከፍተኛ አመራሮች ውሳኔ ወስነው መጀመሪያውኑ ገና ሲሰጡት ራሱ የተመለከቱት ያዩት ያጠኑት ነገር ነበር። በዳበሳ ዝም ብሎ እንደው ባቦሰጥ እንደው ቢሞክረው እንደው የሚባል ነገር የለም። ይሄ ሂውጅ የሆነ ክለብ ነው። በነገራችን ላይ በጽሁፍ እንደፖስተትኩት አርሰናል አሁን የዋንጫ ክብር ብቻ ሳይሆን እጅግ በጣም ሀብታም ክለብ ሆኗል። አሁን ማይክል አርቴታ ከያዘው በኋላ ማንቸስተር ሲቲ በ2023/24 ይመስለኛል 715 ሚሊዮን ፓውንድ ገቢ በማግኘት ከፍተኛ ገቢ በማግኘት በኩል ሪካርዱን ይዞት ነበር በሊጉ። አሁን የአውሮፓ ቻምፒየንስ ሊግ ፍጻሜን ሳይጨምር 770 ሚሊዮን ፓውንድ አርሰናል ወደ ካዝናው አስገብቷል። አሁን በሊግ ካፕ እስከ ፍጻሜ መጥቶ ነበረ። በኤፍኤ ካፕ እስከ ግማሽ ፍጻሜ እስከ ሩብ ፍጻሜ፣ በፕሪሚየር ሊጉ ቻምፒዮን ሆነ። እንደገና በአውሮፓ ቻምፒየንስ ሊግ ደግሞ ለፋይናል ደርሷል። ለፋይናል እስከደረሰበት ጊዜ ድረስ የሰበሰበው ረብኑ በጣም ከባድ ነበር። ምክንያቱም ከምድብ አንደኛ ሆኖ ያጠናቀቀው አንደኛ ሆኖ በማጠናቀቁ የሚያገኘው አለው። ከምድብ በማለፉ በቀጥታ የሚያገኘው ነገር አለ። ከዛ ሩብ ፍጻሜ ሲገባ፣ ግማሽ ፍጻሜ ሲመጣ፣ ፍጻሜ ላይ ሲደርስ የሚያገኘው ገቢ አለ። አሁን ደግሞ በፍጻሜው ሻምፒዮን የሚሆን ከሆነ ሎካሊ በጣም ብዙ ገንዘብ ነው የሚያገኘውና ማይክል አርቴታ የዋንጫ ረሃብን ማስታገስ ወይም ደግሞ መንገዱን ፈልጎ ማግኘት ብቻ ሳይሆን ክለቡን በአስተማማኝ ሁኔታ ወደ ሀብት ማማ እያመጣው ነው። ብዙ ክለቦች በነገራችን ላይ ዕዳ ውስጥ ናቸው። አሁን የማንቸስተር ዩናይትድ ወደ 1 ቢሊዮንን እያለፈ ነው የሚባለው። ባለፈው በወጣ መረጃ መሰረት ኦልሞስት 1 ሚሊዮን አይደለም ቢሊዮን አልፏል ዕዳው ነው። ምክንያቱም ሻምፒዮን መሆን ካልተቻለ በየትኛውም ውድድር ተፎካካሪነት እየወረደ ከመጣ ስፖንሰሮች ይሸሻሉ፣ ብዙ ነገሮች ይከዳሉ። ቡድኑን ለማጠናከር በአንድ በኩል ወጪ ይወጣል፣ በውድ የዝውውር ዋጋ ተጫዋቾችን ይፈርማሉ። ግን ደግሞ ገቢው እየሸሸ ከሄደ እንደውም ማንቸስተር ዩናይትድ ብራንዱ ከፍ ያለ ስለነበረ በዛ በቀድሞ ስሙ የሆነ ነገር እያገኘ ያለ ቲም እንጂ አሁን ባለው ሁኔታ በጣም አስቸጋሪ ነው። ምናልባትም ማይክል ካሪክ በነገራችን ላይ ኦፊሻሊ ፈርሟል። ያው ኦፊሻሊ ተስማው እንደሚቀጥል ከተገለጸ ሳምንት አልፏል። ግን አሁን ኦፊሻሊ መፈረሙ መስማማቱን ፋብሪዚዮ ይፋ አድርጎታል። ያው በዝውውር እና በፊርማ በኩል ታማኝ ምንጩ ፋብሪዚዮ ሮማኖ ነው። እሱ ይፋ እንዳደረገው ፈርሟል። ምናልባት ማንቸስተር ዩናይትድ በሚቀጥለው ዓመት የቢግ ፎር ሴኪዩር አድርጎ የሚቀጥል እንጂ አሁንም ቢሆን ወደ ሻምፒዮንነት የሚመጣ ይሆናል ብዬ አላስብም። እና ምንድን ነው እንደው ነገር ያነሳዋል ነው እና የአርሰናል ሀያልነት አሁን የተወሰኑ ዓመታትን የሚቀጥል ይመስላል። ዋናው የንግግር የመነሻ በማይክል አርቴታ ላይ በሚሰራ ላይ ውጤታማ በሚሆን አካል ላይ ሙድ ስለሚይዙ አንዳንድ ስራ ፈቶች እንደ ጆኖቢ ሚካኤል አይነት ሰዎችን ለማንሳት ነበር። ያን ቪዲዮ ሳይ በጣም ገርሞኝ ነው ለማውራት የጀመርኩትና ለማንኛውም አንዳንዴ እንደዚህ ነው። ብዙ ሰዎች መማር የሚፈልጉ ሰዎች ካሉ በህይወታቸው ከማይክል አርቴታ ጥንካሬ፣ ብርታት መማር ይችላሉ። ማንም ሰው ጣቱን ቢቀስር፣ ማንም ሰው ሊያጣጥላችሁ ቢሞክር፣ ማንም ሰው ስራችሁ የማይረባ ነው ቢል እናንተ በራስ መተማመን ካላችሁና የምትሰሩትን ስራ ካወቃችሁ በራሳችሁ ኮንፊደንስ ካለ እንደ ማይክል አርቴታ የሚፈለገው ደረጃ መድረስ ይቻላል። እኔ ከሱ ብዙ ነው የተማርኩት። ምክንያቱም ማይክል አርቴታን ያልተቸ እሱ ላይ አፍ ያልከፈተ ሰው ምናልባት ጥቂት የአርሰናል ሌጀንዶች የቀድሞ ተጫዋቾች እንደነ ቴሪ ሄነሪ እና ጥቂት ያን ራይት እሱ ፕሮቴክት ያደረገው ነበረ እና የተወሰኑ ሌሎችም ኢቭን ፓትሪክ ቬራም ራሱ በቃ ይሄ ሰው የሚሰራው ስራ ጥሩ ነው። ምክንያቱም ክለቡ የትኛውን ያህል ቁልቁለት ሄዶ እንደነበር ስለሚያውቁ የሰራውን ስራ ክሬዲቱን ማሳጣት አልፈለጉም ብዙዎቹ እና በዛ ልክ ነበር የሚያሞግሱት የሚጠብቁለት ሞራል። ከዛ ውጭ ግን ሁሉም እየተነሳ ማይክል አርቴታን ካጨዋወቱ ከሁሉም ነገር አጫወት አበላሽቶ ውጤት አጥፍቶ እያሉ ብዙዎቹ ደጋፊዎች ሳይቀሩ የታቹት ነበረ። ግን እሱ አንሰማም ብሎ ማሳካት ያለበትን ነገር አሳክቷል። እንግዲህ ሁሉም ሰው ያመን